ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ አርብ የከሰዓት ስፖርታዊ መረጃዎችን ከእናንተው ከሆነው ከአሁን ስፖርት ይዘን መጥተናል። በርካታ ስፖርታዊ መረጃዎችን እየሰማን ሲሆን በተለይም እንግዲህ ዛሬ የተሰማ አንድ ሰበር መረጃም አለ። ዣሬል ኳንሳ በአርሰናል እየተፈለገ እንደሚገኝ መረጃዎች እያሳዩም ይገኛሉ። ስለዚህ መረጃ በስፋት የምንነግራችሁም ይሆናል። ሮድሪ ከባርሴሎና ጋር ያለው ነገር እጅግ በጣም እየጨመረ የመጣ ሲሆን ኤንዞ ፈርናንዴዝ የመሄድ እድሉ እጅግ በጣም እየጠበበ እንደሆነም ይገለጻል። ኤድዋርዶ ካማቪንጋ ከማንቸስተር ጋር ያለውን ሁኔታ የምናነሳም ይሆናል። እነዚህንና ሌሎች በርካታ ስፖርታዊ መረጃዎችን ለእናንተ ለውድ አድማጮቻችን የምናቀርብ ነው የሚሆነው። እስከ መጨረሻው ድረስ አብራችሁን እንድትቆዩ እየጋበዘን እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። የዛሬ ፕሮግራሞቻችንን ከአርሰናል መረጃዎቻችን ስንጀምር አርሰናል ተጫዋች ለማስፈረም ይፈልጋል እየተባለም ይገኛል። በሰበር መልኩ የሰማነው መረጃ እንደሚያሳየው ከሆነ የሰሜን ለንደኑ ክለብ አርሰናል ዣሬል ኳንሳን ከባየር ሊቨርኩሰን የማስፈረም ፍላጎት እንዳለው ተገልጿል። የጀርመን ቡንደስሊጋው ክለብ ባየር ሊቨርኩሰን ተጫዋቹን የመሸጥ ፍላጎት እንደሌለው የተገለጸ ሲሆን እንግሊዛዊ ተጫዋች ዣሬል ኳንሳ በበኩሉ አርሰናልን የመቀላቀል ፍላጎት እንዳለው እየተዘገበም ይገኛል። በሌላ በኩል ሊቨርፑል ተጫዋቹን በ70 ሚሊዮን ዩሮ መግዛት የሚያስችለውን አንቀጽ ማካተቱም ይታወቃል። ሊቨርፑል ተጫዋቹን ባለፈው የውድድር ዘመን 30 ሚሊዮን ፓውንድ መሸጡ አይዘነጋም። አሁን ላይ አርሰናል እንዲሁም ደግሞ ባየር ሊቨርኩሰን ገና ድርድር እንዳልጀመሩ ዘ አትሌቲክስ ያስነበበ ሲሆን በተለይም እንግዲህ የተለያዩ ስሞች ከአርሰናል ጋር እየተነሱ የሚገኙ ነበር። ጁሊየስ ኩንዴ እንዲሁም ደግሞ ኢዝራኤል ኮንሳ ከአርሰናል ጋር በስፋት እየያዙ የነበሩ ተጫዋቾች እንደነበሩ እናስታውሳለን። የ28 ዓመቱ የአስቶን ቪላ ተጫዋች ኢዝራኤል ኮንሳ 60 ሚሊዮን ፓውንድ መጠየቁን ተከትሎ አርሰናል ከዚህ ዝውውር መራቁ የሚታወሰም ጉዳይ ነው። እናም በአሁኑ ሰዓት ላይ ደግሞ ወደ ዣሬል ኳንሳ መዞራቸው መረጃዎች እያሳዩም ይገኛሉ። ሌላኛው ኦፕታ አንድ መረጃን ይዞ መውጣትም ችሎ ነበር። ሱፐር ኮምፒውተሩ የፕሪሚየር ሊጉን የውድድር ዘመን ትንበያ ይፋም አድርጓል። የ2026/27 የፕሪሚየር ሊግ የውድድር ዘመን አሸናፊ ማን እንደሚሆን የተነበየ ሲሆን ከውድድሩ መጀመሪያ ቀን በፊትም በተደረጉ ጨዋታዎች መሰረት 38% የማሸነፍ እድል ያለው አርሰናል ነው በማለትም አስቀምጧል። አርሰናል ምናልባትም በዚህ ዓመትም ዳግም ለሁለተኛ ጊዜ የእንግሊዝ ፕሪሚየር ሊግን ያነሳል ሲል የገመተ ሲሆን በሁለተኛ ደረጃነትን ማንቸስተር ሲቲ ያስቀመጠ ሲሆን በሶስተኛ ደረጃነት ሊቨርፑል እንዲሁ መቀመጥም ችሏል። ማንቸስተር ዩናይትድ በስድስተኛ ደረጃ ላይ እንዳስቀመጠው ነው መረጃዎችም የሚያሳዩት። ማርቲን ኪዮን አርሰናል የፕሪሚየር ሊጉን ዋንጫ ስለማሸነፍ ሀሳቡንም አጋርቶም ነበር። አርሰናል ዋንጫውን ከማሸነፉ በፊት በጣም አስቸጋሪ ጊዜም አሳልፎም ነበር ይላል። ይሁ ጋዜጠኛ ከሊግ ካፕ ወጥተዋል። በማንቸስተር ሲቲም ተሸንፈዋል። በሜዳቸውን በርንማውዝን አሸንፈዋል። በዚያን ጊዜ በቡድኑ ላይ ብዙ ጥያቄዎችም ይነሱ ነበር ሲል ሀሳቡንም ነው እየገለጸም የሚገኘው። ነገር ግን ቡድኑ በዚያ አስቸጋሪ ወቅት እንኳን አልተረበሸም። ችግሮቹን ተቋቁሞ በጠንካራ ሁኔታ ተመልሶ የፕሪሚየር ሊጉን ዋንጫም አሸነፈ። ከአርሰናል ተጫዋችነት ከተለየው 22 ዓመታት በኋላ ክለቡ እንደገና የፕሪሚየር ሊግ አሸናፊ ሆኖ በማየቴ እጅግ በጣም ደስ ብሎኛል። ይህ ለኔ በጣም ልዩ እንዲሁም ዲሞክራት የሚሰማኝ ዜናም ነበር ሲል የተናገረ ሲሆን አሁን የምመኘው አርሰናል በዚህ ስኬት ላይ ተመስርቶ የበለጠ እንዲሻሻል እንዲሁም ተጨማሪ ዋንጫዎችን እንዲያሸንፍ ነው ሲልም ያስታውሰዋል። ሌላኛው ጁሊያን አልቫሬዝ በአርሰናል ማሊያ ቢመጣ ምን ይጨምራል የሚሉ ነገሮችን እንግዲህ በተለያዩ አንዳንድ መረጃዎች እየሰማ ነው ሲሆን የአርሰናል ደጋፊዎች የሚመኙት ሁለገብነት ወይም ደግሞ ቨርሲቲሊቲ የያዘም ተጫዋች ነው ጁሊያን አልቫሬዝ በመሃል አጥቂነት ብቻ በመጫወት ብቻም ሳይሆን ከጀርባ አጥቂ በመሆን 9 ቁጥር ብቻ ሳይሆን 10 ቁጥርም 7 ቁጥርም የመጫወት አቅም ያለው ተጫዋች ነው። ይህም ለሚኬል አርቴታ ተጫዋቾች በተለያዩ የጨዋታ ሁኔታ እንዲጠቀምበት ትልቅ አማራጭም ይሆናል። እንዲሁም ደግሞ ጎል ማስቆጠር ብቻ ሲሆን ጎል የሚሆኑ ኳሶችን ፈጣሪም ሲሆን ማለትም አሲስት ማድረግ የሚችልም ተጫዋች ነው። ተከላካዮችን በመጫን ወደ ጎል መቀየር የሚችል ተጫዋችም ነው። ይህም ከአርሰናል የአጨዋወት መንገድ ጋር በጣም የሚስማማ ተጫዋች ተደርጎም ይወሰዳል። አልቫሬዝ በወጣትነቱ ትልልቅ ዋንጫዎችን የማሸነፍ ልምድም አለው። ይህ ልምድ በአርሰናል ያሉትን ተጫዋቾች ሊያግዝ እንዲሁም ቡድኑን ወደ ተጨማሪ ዋንጫዎች ለማድረስም ጥሩ እገዛም ሊሆንም ይችላል። በአጠቃላይ ጁሊያን አልቫሬዝ በአርሰናል ማሊያ ማየት ብዙ የአርሰናል ደጋፊዎች የሚመኙትም ነገር ነው። አሁንም ቢሆን ከዚህ ተጫዋች ጋር ስማቸው በተደጋጋሚም እየተነሳ እንደሆነም እየሰማን እንገኛለን። እናም የሚጠበቅ ጉዳይ መሆኑ መረጃዎችም ያሳያሉ። ጁሊያን ቲምበል ስለ ቪክተር ዮከሬሽ ተጽዕኖ እንዲሁም ከቡድኑ ጋር ስለ መላመዱ እንዲህ ሲል ይናገራል። ዮከሬሽ
በተከላካዮች ላይ ተጽዕኖ የሚያሳድርም አጥቂ ነው። እሱ መቆጣጠርም ከባድም ነው የሚሆነው። ፈጣን ተጫዋችንም የጎል አጨራረሱም እጅግ በጣም ጥሩ የሆነ ተጫዋች ነው። ከክለቡ ያጫወት መንገድ ጋርም በደንብ እየተላመደም የሚገኝም ተጫዋች ነው። ይህ ቀላል አይደለም። ከሌላው በተለየ መልኩ አሰልጣኛችንም ከአጥቂያችን ብዙ ነገር ይጠብቃሉ። እሱም እስካሁን በጣም ጥሩ እየሰራ ነው። ከእሱ ጋር መጫወቴ ለእኔ ትልቅ ደስታም ነው። እሱ ጎል አስቆጥሮ ሲደሰት እኛም አብረነው እንደሰታለን ሲልም ይናገራል። ቪክተር ዮኬሬሽም ስለ ክለቡ መንፈስ እንዲሁም የቡድኑ ጥራትም ይናገራል። በቡድኑ ውስጥ ጥሩ የቡድን መንፈስ መኖሩ በጣም አስፈላጊ ነገር ነው ሲል የተናገረ ሲሆን እኛም እዚህ ጥሩ የቡድን መንፈስም አለ። ተጫዋቾቹ እርስ በርሳቸው መግባባታቸውንም በጣም ወሳኝ ነው። በተለይ አዲስ ተጫዋች ሲመጣ የቡድን አጋሮች እንዴት እንደሚንቀሳቀሱ ለመረዳት ትንሽ ጊዜ ሊወስድበትም ይችላል። በዚህ ጊዜ ውስጥ በጊዜ ሂደት ግን እርስ በርሳችን በደንብ ስለምንተዋወቅ ነገሮች በጣም ቀላልም ይሆናሉ። እዚህ ካሉ ተጫዋቾች ጋር ስጫወት ጥሩ ነገርም ይበልጥ ነገርም ቀላልም ይሆንልኛል። ምክንያቱም የቡድኑ ተጫዋቾች ጥራት በጣም ከፍተኛ ስለሆነ ነው ሲልም ይናገራል። ሌላኛው ፔሮ ሂንካፔ ነው ስለ ቪክተር ዮኬሬሽ ጥንካሬ እንዲሁም ባህሪ የሚናገረው። ቪክተር ዮኬሬሽ በእውነትም ሁሌም ያስደንቀኛል። በአካላዊ ጥንካሬው፣ በባህሪው እንዲሁም በሜዳ ላይ በሚጫወትበት መንገድ በጣም ጠንካራም ተጫዋች ነው። ከዚህ በላይ ሁሌም ለቡድኑ የተሻለውን ሁሉ ሲያደርግ ማየት በጣም የሚያስደስት ተጫዋችም ነው። ለእኛም ጥሩ ነገሮችን እያመጣ ይገኛል ሲልም ነው ሀሳቡንም የሰጠው። ሌላኛው ጋብሪኤል ጂሰስ ስለ አርሰናል የፕሪሚየር ሊግ ዋንጫን ዳግም ስለማሸነፍ ሀሳቡን እየሰጣል። ይህ ተጫዋች እንግዲህ ምናልባትም በዚህ የክረምት የዝውውር መስኮት ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ነው። ሀሳቡን ሲሰጥም ያለፈውን የፕሪሚየር ሊግ ዋንጫ ማሸነፋችን ለኛ ትልቅ ጥቅምም ነው። አሁን ላይ የማሸነፍ ልምድም አለን። እናም ይህ ቡድን በተደጋጋሚ ዋንጫውን ማሸነፍም ይፈልጋል። የዋንጫ ማሸነፍ ስሜት ለአዲሱ ዓመት ለኛ ከጫና ነጻ ሆነን በጥሩ ስሜት ደጋግመን እንድናሸንፍም ያግዘናል። በተጨማሪም አሁን ላይ ወደ አርሰናል የሚመጡ አዳዲስ ተጫዋቾች ይህንን የልምድ ስሜትም ለመቅመስ በጣም እየጓጓሉ። ስለዚህ አዲስና ነባር ተጫዋቾች በአንድነት ይበልጥ እንድንገፋ እንዲሁም የበለጠ ስኬት እንድናመጣ የሚያበረታታ ነው ሲልም ሀሳቡንም ነው የሰጠው። ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ ሎሪ ዊትዌል ይናገራል። ካማቪንጋ እንዲሁም ስለ ማንቸስተር ዩናይትድ ሲናገር እሱ ክትትል ሲደረግበት የቆየ እንዲሁም ለክለቡ የቀረበም ተጫዋች ነው። በግምገማም ውስጥም ያለ የቡድኑ መስፈርትም የሚያሟላ ተጫዋች እንደሆነም ተነግሯል። ነገር ግን እሱን ለማስፈረም የሚጠየቀው ገንዘብ እንደሱ ሉዊስ ሃል ካሉ ተጫዋቾች የዝውውር ዋጋ በእጅጉ እየላቀ ነው ሲልም ይናገራል። በዚህ ጉዳይ ገንዘብ በጣም ትልቅ ወሳኝ ነገር ነው ሲል የሚያስታውስ ሲሆን ለማንቸስተር ዩናይትድ ምናልባትም ከባድም ሊያደርገውም ይችላል። ሉዊስ ሃል ከፍተኛ ገንዘብ እንደሚጠየቅበት ከታመነ በኋላ ነው ማንቸስተር ዩናይትድ እየተው እንዲሁም ደግሞ ማክፓይሶቹ አይሸጥምም ያሉት። ምናልባትም ካማቪንጋን ለመጠየቅ ቢሄዱም ይህም ተጫዋች ከባድ ሊያደርግባቸው እንደሚችል መረጃዎችም እያሳዩም ይገኛሉ። ሌላኛው ዩናይትድ ከገበያው አልወጣም ሲል ፋብሪዚዮ ሮማኖ ያስነበበ ሲሆን ማንቸስተር ዩናይትድ አሁንም ከገበያው ያልወጡ ሲሆን በዚህ የዝውውር መስኮት ብዙ ስራዎችን እንደሚሰሩም ይጠበቃል። ማይክል ካሪክ ተጨማሪ ተጫዋቾችን ይፈልጋል። ክለቡም ከመጋረጃ ጀርባ ስራውን እየቀጠለም ይገኛል። እናም አሁንም ቢሆን ማንቸስተር ዩናይትድ የተለያዩ ተጫዋቾችን ያስፈርማል ሲልም ነው እየገለጸም የሚገኘው። በደጋፊዎችም የተወደደው የማይክል ካሪክ አስተያየትም አለ። ማይክል ካሪክ በትላንትናው ዕለት ከስካይ ስፖርት ጋር በነበረው ቆይታ ስለ ዩናይትድ የዝውውር መስኮት የተናገረበት መንገድ በደጋፊው እጅግ በጣም መወደሱ ነው የተገለጸው። ብዙዎች በተለይም ካሪክ ያገኘውት ነገር በቂ ነው ብሎ ለኢኔዮሶች ከቨር ያደርጋል ብሎ ቢጠብቁም እሱ ግን በልበ ሙሉነት ኢኔዮስ ላይ የተሻለ ማድረግ እንደሚገባቸው የሚገልጽ ነገርን ተናግሮ ነበር። እኔ እንደማስበው ቡድኑ ሰፋ አድርገን ከተመለከትን በሁሉም ቦታ ጥሩ ባላንስ አለን ያለው ካሪክ፣ ነገር ግን በሚገባ እንዲሁም እኛ ተጨማሪ ነገርም ያስፈልገናል። እኛ ተጨማሪ ነገር ማግኘትም እንፈልጋለን። እኛ ያንን ተጨማሪ ነገር ለማግኘትም በደንብ መጣረም እንዲሁም መግፋትም ያስፈልገናል ሲልም ተናግሮም ነበር። አክሎም እንግዲህ አንድ ወይም ደግሞ ሁለት ተጫዋቾች ወይም ደግሞ ሁለት ቦታዎችን ማጠናከር የምንፈልጋቸውም ለዛም ነው። ይህም ለማድረግ እድሉ አለን ብዬ አስባለሁ ሲል ተናግሮም ነበር። ኳሊቲ ደረጃም ሆነ ለቡድኑ ጥልቀት የሚሆን ነገር ሊያጠናክር የሚገባ መሆንም አለበት ሲል ተናግሮም ነበር። ብዙ የዩናይትድ ደጋፊዎች በካሪክ ሀሳብ የሚስማሙ ሲሆን ካሪክ በዩናይትድ ቤት የመጀመሪያ የዝውውር መስኮቱ ተገቢውን ድጋፍ እያገኘ አይደለም ሲሉ አስተዳዳሪ እየኮነኑም ነው የሚገኙት። ይህም ተጫዋች ምናልባትም እንግዲህ ይህ አሰልጣኝ እንደዚህ መናገሩን ተከትሎ ምናልባትም በማንቸስተር ዩናይትድ ቤት ለውጦች ይመጣሉ የሚል እምነት እንዳላቸው ነው የተገለጸው። ሌላኛው ዩሪ ቴሌማንስ ራሽፎርድ ላይ የሚሰነዘርበትን ትችት ሲያጣጥል እንዲህ ሲል ይናገራል። ታውቃለህ፣ እሱ ቁርጠኝነት እንደሌለው ወይም ደግሞ ለትክክለኛ ዓላማ እንዳልተገኘ ወይም ተመሳሳይ ነገር ብሎ በጣም
ገዝፎ የሚታይ ትልቅ ችግርም አሳይቷል። ይህ ደግሞ በደጋፊዎቹ ወይም ደግሞ በሚዲያው የመጣ ነው ሲልም ይናገራል። ተጫዋቹ ሲመጣ ስታዩት ግን ነገሩ ሙሉ በሙሉ ከምትሰሙት በተቃራኒ ሆኖ ታገኙታላችሁ ሲል የተናገረ ሲሆን እሱ ስራውን የሚሰራና ቁርጠኛም ነበር። ከሁሉም ሰው ጋር አዎንታዊ አመለካከትም ነበረው። ታውቃላችሁ እሱ ዝም ብሎ ኖርማል ሰው ነበር ሲልም ያስታውሳል። እናም ማርከስ ራሽፎርድ ምንም ችግር የሌለበት እጅግ በጣም ጥሩ ተጫዋች ነው ሲልም በራሱም ገልጾታል። ማንቸስተር ዩናይትድ በዝውውር መስኮቱ ላይ ምን ያክል ቀሪ በጀት አለው በሚለው አንድ ሀሳብን ይዞ መቅረብም ችሏል። በክለብ ውስጥ ያለ ማንኛውም ሰው ትክክለኛውን የበጀት መጠን በቁጥር ይፋ ያደርጋል ብዬ አላስብም። ነገር ግን መናገርም ምንም ጥቅምም የለውም። የዝውውር መስኮቱ ሲጀመር ፍትሃዊ የሆነ ግምትም ነበረኝ። ነገር ግን አሁንም የዝውውሩ ለመፈጸም በቂ የሆነ ገንዘብ እንዳለም አስባለሁ። ቢሆንም ግን ክለቡ የ100 ሚሊዮን ፓውንድ ተጫዋች ያመጣል ብዬ አልጠብቅም ሲል የሚናገር ሲሆን እንዲሁም ዩናይትድ ተጫዋቹን በመሸጥና ተጨማሪ ገቢ በማግኘት ረገድ የተሻለ ሊሆንም ይገባል። እናም ዩናይትድ ቀደም ሲል የሰራውን ነገር አጠናክሮ ይቀጥላል። ዋጋው ተመጣጣኝ የሆኑ አማራጮችን እየፈለገ በዝውውር መስኮቱ ላይ በብልሃትነትም እንዲሁ ይንቀሳቀሳል። ማንቸስተር ዩናይትድ አሁንም ቢሆን እጅግ በጣም ጥሩ እንቅስቃሴ ያደርጋል ሲሉ ነው የተገለጸው። ወደ ቼልሲ መረጃዎቻችን ስናልፍ ደግሞ ፍራንክ ላምፓርድ የተጫዋቾች ዝውውር መስኮት ከመዘጋበቱ በፊት ጆሽ አሼምፖንግን ወደ ኮቨንትሪ ሲቲ ማምጣት እንደሚፈልግ ተገልጿል። ቼልሲ ይህንን ወጣት ተጫዋች ለመሸጥ ፈቃደኛ ባይሆንም ተጨማሪ የመጫወቻ ጊዜ እንዲያገኝ ሲባል በአጭር ጊዜ የውሰት ውል እንዲሄድ ሊያስብበት ይችላል ሲል አሌክስ ክሮክ እየዘገበም ይገኛል። በተለይም በአሁኑ ሰዓት ላይ በመከላከሉ ጥሩ ተጫዋቾችን ማስፈረማቸውን ተከትለው ይህ ተጫዋች የመጫወቻ ደቂቃ ላያገኝም ይችላል። እናም ሊለቅ የሚችልበት እድልም አለ። በተለይም በውሰት የሚሉ መረጃዎችም እየወጡም ይገኛሉ። ፋብሪዚዮ ሮማኖ እንደነገረን ከሆነ ደግሞ ማንቸስተር ሲቲ እንዲሁም የኤንዞ ወኪሎች ትላንትና ቀኑን ሙሉ ማለት ይቻላል በድርድር ላይ ነበሩ። ዛሬ ከሲቲ ውሳኔ የሚጠበቅበት ወሳኝም ቀንም ነው። ምክንያቱም ቼልሲ ከሰጠው ሰዓት ገደብ በኋላ ተጫዋቹን እንደማይሸጥም አሳውቋል። ይህ ተጫዋች ምናልባትም በቼልሲ በኩል እስከ 140 ሚሊዮን ፓውንድ ገንዘቡ ከፍ ሊል እንደሚችል የተለያዩ መረጃዎች እያሳዩ ቢገኙም ይህ ውሸት ነው ሲል ፋብሪዚዮ ሮማኖ የገለጸ ሲሆን እስከ ዛሬ ምሽት 5 ሰዓት ድረስ ይህንን ድርድር የሚጠበቅበት እንደሆነ ነው መረጃዎች እያሳዩም የሚገኙት። ኤንዞ ምናልባትም ወደ ቀድሞ አሰልጣኙ ሊገናኝበት የሚችልበት እድል ቢኖርም ነገር ግን 120 ሚሊዮን ፓውንድ ማንቸስተር ሲቲዎች ሊያወጡበት የሚችሉበት እድል እንደሌለ ነው እየተገለጸም የሚገኘው። ወደ ማንቸስተር ሲቲ መረጃዎቻችን ስናመራ ኤንዞ ማሬስካ ይናገራል። ከአርሰናል ልዩነትን ማጥበብ አለብን ሲል ነው የሚናገረው። የማንቸስተር ሲቲው አዲሱ አሰልጣኝ ኤንዞ ማሬስካ የኮሚኒቲ ሺልድ ጨዋታን እንደ ወዳጅነት ጨዋታ እንደማይመለከቱት የገለጹ ሲሆን ጨዋታውን እንደ ወዳጅነት አለመለከተውም፣ ዋንጫውን ለማሸነፍ ትልቅ ጥረትም እናደርጋለን ሲሉ አሰልጣኙም ተናግሯል። እኛ ማንቸስተር ሲቲዎች ነን ያሉት አሰልጣኙ ከአርሰናል ያለንን ልዩነት ለማጥበብ መሞከርም አለብን ሲልም ይናገራል። እንደገና ለመፎካከር መሞከርም አለብን ሲሉ ጨምረው ተናግሯል። ሮድሪ ወደ ቡድን መመለሱ የገለጹት አሰልጣኙ ለጨዋታው ሙሉ በሙሉ ዝግጁም ነው ሲሉም ይናገራሉ። ማንቸስተር ሲቲ እሁድ ከአርሰናል ጋር የኮሚኒቲ ሺልድ ጨዋታ እንደሚያደርግም ይታወቃል። እናም ይህ ጨዋታ እጅግ በጣም ለኛ ጥሩ ነው፣ የመጀመሪያ ጨዋታዬ ነው፣ የመጀመሪያ ዋንጫ ማንሳት ፈልጋለሁ ሲሉ አሰልጣኙም ተናግሯል። ወደ ሊቨርፑል መረጃዎቻችን ስናልፍ ደግሞ አሌክሲ ማካሊስተር ይለቃል ወይስ ደግሞ ይቆያል የሚለው አሁንም በርካታ ጥያቄዎች እየተነሱበት የሚገኝ ተጫዋች ነው። የሊቨርፑሉ አማካይ ማካሊስተር በአሁኑ ሰዓት ላይ ትኩረት ያደረገው አሰልጣኙን ማሳመን ላይ መሆኑ የተገለጸ ሲሆን በተጨማሪም ሊቨርፑል በፕሪሚየር ሊግ ደረጃውን እንዲያሻሽል መርዳትም እንደሚፈልግም ተነግሯል። በክለቡ የ2 ዓመት ውል ያለው ማካሊስተር በዚህ ሰዓት ውሉን ለማራዘም ንግግር ላይ አይገኝም። ከርቲስ ጆንስም ለመሸጥ ንግግር ላይ የሚገኘው ሊቨርፑል በዚህ ክረምት እንደ ማካሊስተር ያለ ተጫዋች የመጀመሪያ ቡድን አማካይ ለመሸጥ እቅድ እንደሌለው ነው መረጃዎች የሚያሳዩት። ይሁን እንጂ ሊቨርፑል ጥሩ የዝውውር ሂሳብ ከቀረበለት አቋምን ሊቀይር እንደሚችል አትሌቲክስ ቢዘገብም ሆኖም በአሁኑ ሰዓት ላይ ለማካሊስተር የቀረበ የዝውውር ጥያቄ እንደሌለም ተገልጿል። 2 ዓመታትን የሚቀረው ማካሊስተር አሁንም ቢሆን አዲስ ኮንትራት ባይቀርብለትም የመቆየት እድሉ ግን እጅግ በጣም እየሰፋ እንደሚገኝም ነው መረጃዎችም የሚያሳዩት። ፋብሪዚዮ ሮማኖም ይናገራል። ሊቨርፑል ለብራድኬ ባርኮላ ዝውውር ጠንከር ብሎ ለመግባትም ዝግጁ ነው። ሐሙስ ዕለትም ከፓሪስ ሰን ዠርሜን ጋር ስለ ወጣቱ የክንፍ ተጫዋች ለመወያየትም ግንኙነትም አድርጓል። በአጭሩ ሊቨርፑል ባርኮላን ለማስፈረም ንግግሩን በቀጥታ ከፓሪስ ሰን ዠርሜን ጋር እያፋጠነም ይገኛል። በተለይም እንግዲህ ሁለት ተጫዋቾችን በዚህ 2 ቀን ውስጥ ማስፈረም የቻለው ፓሪስ ሰን ዠርሜን ይህን ተጫዋች ለመልቀቅም እጅግ በጣም ሊቀርብ እንደሚችል ነው የሚዘገበው። እንደ ቻ ስፖርት ዘገባ ከሆነ ሚካ ጎርተስ ወደ ፓሪስ ሰን ዠርሜን ለመዘዋወር ከምንጊዜውም በላይ መቅረቡ እየተገለጸም ይገኛል። በቀጣዮቹ ጥቂት ሰዓታት ውስጥም በ50 ሚሊዮን ዩሮ ወይም ደግሞ ተጨማሪ አርሰኖችን ዝውውር ሊቀላቀለም ይችላል። ፓሪስ ሰን ዠርሜን አሁን ባርኮላን ጨምሮ
8 የአጥቂ መስመር ተጫዋቾችም አሏቸው። እናም ይህ ተጫዋች የመልቀቅ እድሉ እጅግ በጣም እየሰፋ እንደሚገኝ መረጃዎችም እያመላከቱት ይገኛሉ። ሪያል ማድሪድን ደግሞ እንመልከት። ጆዜ ሞሪኒዮ ትሬንት አሌክሳንደር አርኖልድን እንደ አማካይ ተጫዋች ሊጠቀመውም ይችላል የሚሉ መረጃዎች እየወጡም ይገኛሉ። አሰልጣኙ አሁንም አዲስ አማካይ ተጫዋች ይፈልጋል። ነገር ግን ያ የማይቻል ከሆነ ትሬንት ለአማካይ ስፍራው አማራጭ ሆኖ ሊቀርብ እንደሚችል መረጃዎችም ያሳያሉ። ሌላኛው ኤደር ሚሊታው በጥቅምት ወር በመጨረሻ አካባቢ ላይ እንደሚመለስም ተስፋም አድርጓል። በአሁኑ ሰዓት ላይ የእሱ ጉዳት እንዲሁም ደግሞ ሌላኛው ተጫዋች የሆነው አሴንሲዮ ጉዳት ላይ መሆኑን ተከትሎ በተከላካይ ቦታ ላይ እየሳሳ እንደሚገኝ በሪያል ማድሪድ በኩል መረጃዎች እያሳዩም ይገኛሉ። ባርሴሎናን ስንመለከት ደግሞ ባርሴሎና አጥቂ እየተመለከተ እንደሚገኝ መረጃዎች እያመላከቱ ነው ይገኛሉ። የካታላኑ ክለብ ባርሴሎና የስፖርቲንግ ሊዝበኑን አጥቂ ሉዊስ ሱዋሬዝን ለማስፈረም መመልከቱም ተገልጿል። ባርሴሎና ጁሊያን አልቫሬዝን ማስፈረም ካልተሳካለት ሉዊስ ሱዋሬዝን ለማስፈረም እንደሚንቀሳቀስ መረጃዎች እያሳዩም ይገኛሉ። ተጫዋቹን ከስፖርቲንግ ሊዝበን ማስፈረም ቀላል ባይሆንም ባርሴሎና በአጥቂ ዝርዝር ውስጥ እንደያዘው ይገለጻል። ባርሴሎና ሌሎች አማራጮችን የሚመለከተው ሉዊስ ሱዋሬዝን ማስፈረም ካልቻለ ብቻ እንደሚሆን ፋብሪዚዮ ሮማኖ እየገለጸም ነው የሚገኘው። ሌላኛው ባርሴሎና ለሮድሪ ለማንቸስተር ሲቲ ሶስተኛው የዝውውር ጥያቄ ይዞ እንደተመለሰ የተገለጸ ሲሆን 50 ሚሊዮን ዩሮ እንዲሁም ደግሞ 60 ሚሊዮን ዩሮ ፓኬጅ ውድቅ ከተደረገበት በኋላ ከክለብ ለክለብ የሚደረገው ንግግር የሚቀጥል ሲሆን ባርሳ ለተጨማሪ ጊዜ ባቀረበው 60 ሚሊዮን ዩሮ እንዲሁም ደግሞ በተጠየቀው 80 ሚሊዮን ዩሮ መካከል ያለው አዲስ ፕሮፖዛል ይዞ ተመልሷል ሲልም ይገልጻል። ባርሴሎና ያለው እምነቱ ነው ብሩህ ተስፋ እንዳለው እየቀጠለ ሲሆን ያለ ጥርጥር ይህ ዝውውርም የሚሳካ እንደሆነ ነው መረጃዎች እያሳዩ የሚገኙት። ፍራንኪ ዲዮንግ ይናገራል። በኢንተርኔት ወይም ደግሞ ኦንላይን በኔ ላይ በርካታ ውሸቶች ሲሰራጩም አስተውያለሁ። አንድ ሰው ጥሩ አልተጫወትኩም ወይም ደግሞ ጎበዝ አይደለም ካለ እሺ ያ መብቱ ነው። ነገር ግን ስለ ጉዳቴ ውሸት ማውራት በጣም ያበሳጨኛል ሲልም ይናገራል። ለምሳሌ ጋዜጠኛው ጄራርድ ሮሜሮ ፍራንኪ ዲዮንግ በአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ ሁለተኛ ጨዋታ ከአትሌቲኮ ማድሪድ ጋር በቋሚነት ለመሰለፍ ፈቃደኛ አልሆነም የሚል መረጃ አውጥቶም ነበር። ይህ በነገራችን ላይ ሙሉ በሙሉ ውሸት ነው ሲልም ያስታውሳል። ይህንን ሁሉ እንዴት ሊናገር እንደሚችልም አይገባኝም። በመቀጠልም ከአሰልጣኝ ሃንሲ ፊሊክ ጋር ያለኝን ግንኙነት በጣም መጥፎ እንደሆነም ይናገራል። ይህም ሌላ ውሸት ነው ሲልም የሚናገር ሲሆን ከሃንሲ ፊሊክ ጋር ድንቅ ግንኙነትም አለን። እሱም ቢሆን ይህንኑ ነገሩንም ያሳየኛል። ከዚያም በክለቡ እየተቀጣው እንደሆነም ተነገረ። ይህ ሌላም ውሸት ነው ሲልም ያስታውሳል። ተጫዋቹ ከእንግዲህ በእኔ ላይ ውሸት እንዲያወራ አልፈቅድለትም። ይህ ነገር በእኔ ላይ ማድረግ ከጀመረ ዓመታትም ተቆጥሯል። አሁን ግን ይበቃል ሲል የሚያስታውስ ሲሆን ፍራንኪ ዲዮንግ ስለ ጄራርድ ሮሜሮ ሲናገር እኔ እንደማስበው አሁን ላይ የምኖረው ለብዙ ጋዜጠኞች ዜናውን እውነት መሆን ለማረጋገጥ ይልቅ ዜናውን ቀድሞ መልቀቅ ይበልጥ አስፈላጊ በመሆኑም ዘመን ውስጥ ያለ ይመስለኛል ሲልም የሚናገር ሲሆን የጄራርድ ሮሜሮ ስም እንደገናም እጠቅሳለሁ። ምክንያቱም ከአሁን በኋላ ወጥተው እውነት ያልሆነ ነገሮችን የሚናገር ከሆነ እኔም ወጥቼ እውነት እንዳልሆነ እንደምናገር መረዳትም ስላለበት ነው። ከእንግዲህ ምንም አይነት ውሸት እንዲተላለፍም አልፈልግም ሲል ፍራንኪ ዲዮንግም ያስታውሳል። ስለ ጉዳቱ ለሁሉም የባርሴሎና ደጋፊዎች እንዲህ ሲልም ያስረዳል። እየተሰቃየው ነው፣ እንዲሁም ደግሞ በጣም አዘኛለሁ። እኔ ከማንኛውም ነገር በላይ የምወደው እግር ኳስ መጫወትም ነው። በተለይም ለባርሴሎና እንዲሁም ለብሔራዊ ቡድኑ ስጎዳ ከፍተኛ የቅሬታና የብስጭት ስሜት ይሰማኛል ሲል የሚናገር ሲሆን ጉዳቱ ያጋጠመኝ በቀላሉ መጥፎ እድል ወይም ደግሞ በግልጽ አደጋ ይመስለኛል። በዓለም ዋንጫው ልምምዶች ወቅት አንድ ሰው በእኔ ላይ ወደቀብኝ። በጉልበቴ አካባቢ መጠነኛ ምቾትም ማጣትም ተሰማኝ። ምርመራዎችን አደረግን። ከዚያ የነበሩት ሁሉም ምንም እንኳን መጠነኛ ምቾት ማጣት እንዲሁም ህመም ቢኖርም መጫወቴን መቀጠል እንደምችል እንዲሁም ሁኔታውን ይበልጥ እንደማይባባስ ነገሩኝ። መጫወቴን የቀጠልኩትም ለዚህ ነው፣ ምክንያቱም በዓለም ዋንጫው ላይ መጫወት ለኔ ትልቅ ህልሜም ነበር ሲልም ይናገራል። ከውድድሩ ከተሰናበትን በኋላ ሁሉም ነገር ሰላም መሆኑን ለማረጋገጥ ተጨማሪ ምርመራዎችን ለማድረግ ወደ ክለቤም ተመለስኩኝ። ምርመራዎች ግን ጉዳቱ በአሜሪካ ከነበረው ይልቅ የከፋ መሆኑንም አሳዩኝ። ይህ ማንም ያላሰበው ድንጋጤም ነበር። አሁን ግን ጨዋታ አቁሜ በትኩረት በጉዳቴ ማገገም ላይ ማተኮርም አለብኝ ሲልም ነው ፍራንኪ ዲዮንግም የተናገረው። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የከሰዓት ፕሮግራሞቻችን በዚሁ የሚጠናቀቁ ሲሆን በጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት ይሁንላችሁ።